ትንሽ ሰዓትም በእርግጥ የለንም፣ ግን አንድ ነገር ለማለት ፈልጋለሁኝ። ሰሞኑን ከዛ በፊት ግን ፓራፍሬዝ እናድርገውና ሰሞኑን ካያችሁ የተለያዩ ከክርስቶስ ጋር የተያያዙ ቶፒኮችን አንስተናል። የተለያዩ ቶፒኮችን እየተመለከትን ነው። ሰላም ማን የሚሰጠው በሚል ላይ ሰፊ ትምህርት አድርገናል። እንደገና ደግሞ ክርስቶስ የተናገረውን ቃል በቃል ለማን ተቀበሉት የሚል ተመልክተናል። እንዲሁም ደግሞ የአብ ልጅ ማን ነው በሚልም እሱንም ተመልክተናል። ሰሞኑን ተርታውን እየተመለከትን የነበረው ከነኚህ ጋር በተያያዘ ያሉትን መረጃዎች ስንመለከት ነበር ማለት ነው። ቃል በቃል እንደዚህ የሚል ማስረጃ ስጡን ይላሉ። ቃል በቃል ክርስቶስ የተናገራቸውን ደግሞ ሲቀበሉ አናገኛቸውም ማለት ነው። ሰው ቃል በቃል የሚሉ የሙስሊሞችን ጥያቄ አድሬስ ለማድረግ ሰሞኑን ሞክረናል። እንደውም መጽሐፍ ቅዱስ ላይ አይነሳብን እስኪሉ ድረስ ማለት ነው። ስለዚህ ቃል በቃል የምትፈልጉት ምንድን ነው? ክርስቶስ የተናገረውን ከሆነ የአብ ልጅ እንደሆነ ይናገራል። ሰላም ሰጪ፣ የሰላም አለቃ፣ የሰላም አባት፣ የሰላም ሁሉ ከፍጥራን የተለየ የሚሰጥ መሆኑን ደጋግመን አሳይተናል። ምንም እንኳን ለመቀበል ፈቃደኛ ባይሆኑም፣ ምክንያቱም የአጋንንትን አስተምሮ አስቀድመው በአይምሯቸው ስለያዙ እሱን ነው የሚቀበሉት። እሱን መመልከት ይችለናል ማለት ነው። እንዲሁም ደግሞ የአብ ልጅ መሆኑንም ደጋግመን አሳይተናል። ምንም እንኳን የአጋንንትን ምስክርነት ተቀብለው የእኛን ጥያቄ ባይቀበሉም ማለት ነው፣ ወይም ክርስቶስ የተናገረውን ባይቀበሉ። ሰው ዛሬ ደግሞ ፈራጅ ማን ነው በሚል ላይ ይሆናል ቶፒካችን ማለት ነው። ክርስቲያን ቀጥል። ኦኬ እሺ፣ እፎይ ዛሬ ፈራጅ ማን ነው፣ በሕያዋንና በሙታን የሚፈርድ እውነተኛ አምላክ ማን ነው የሚለውን በስፋት የምንመለከት ይሆናል። ለሙስሊሞችም ሼር አድርጉ። እናንተም ለምታውቋቸው ለጓደኞቻችሁ በደንብ ሼር እያደረጋችሁ ኮፒ ሊንክ አድርጉ። ከዛ በፊት ግን አንድ ነገር ለማየት እወዳለሁ። እፎይ ሰሞኑን በቃል ስጋ ሆነ የሚል አካውንት የወንድማችን ቃል ማለት ነው፣ በእሱ አካውንት አንዲት ልጅ ጋር ኮሜንት ተደርጎ ነበር፣ አንዲት ልጅ ቤት ማለት ነው። እና ያንን ኮሜንት መሰረት በማድረግ ያቺ ልጅ እኛን ስትሳደብ ነበር። በተለይ ቃልንና እፎይን በጣም የሚያስጠላ ስድብ ስትሳደብ ነበር። እና ያው ልጅቷ እንዳጠቃላይ ምንድን ነው የሙስሊሞች ሽንት ቤት ነች ባጭሩ ማለት ነው። ሄዳችሁ እንዳለ ቪዲዮቿን ብታዩ እንዳለ ቪዲዮቿን ቼክ ብታደረጓቸው ክርስቶስ ኢየሱስን የሚሳደቡ እንትኖችን በማቀናበር የምትለቅ ልጅ ነች። እና ሜይ ቢ ቃል የለቀቀው ቪዲዮ እሱን የተመለከተ ስለነበረ ቪዲዮ ሰርቶ ለቆ ነበረ እና ያንን ቪዲዮ ደግሞ ከለቀቀ ልክ በ10 ሰከንድ ውስጥ በ10 ደቂቃ ውስጥ አስጠፍተውበታል። እና ቪዲዮ ይሄን ይመስላል። ላስደምጣችሁና ቃል የሰራውን ቪዲዮ ከዛ በኋላ በምን ምክንያት እንደተሳደበች አሳያችኋለሁ። ያን ነገር ቼክ ለማድረግ ነው እፎይ አንዴ ሰዓት ወስደው አዳምጡት። ይሄ ቃል የሰራው ቪዲዮ ነው። እፎይን ስም ለማጥፋት በሐሰት ይሄ ቪዲዮ የዋህብያ ኡስታዞች እኔን ተጠቅመው የወንድም እፎይን ስም ለማጥፋት በሐሰት ያቀነባበሩትን ማስረጃ ተናቦ በከፍተኛ ሁኔታ እያሰራጩ ስለሆነ ክርስቲያኖችም እውነቱን ሁሉም ይረዳ ዘንድ ይህን ቪዲዮ በደንብ ልታሰራጩት ይገባል ማለት። አለበለዚያ እኮ የእኛ መስራት ምንም ትርጉም የለውም። ማንኛውም የሚያስፈልገው ነገር በሙሉ አድርጉ። ወደ ሀሳቡ እንለፍና ይህን ቪዲዮ ተመልከቱት። የማርያምን ፕሮፋይል አድርጓል። ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ ቃልም ስጋ ሆነ ነው የሚለው። እንግዲህ ምንድን ነው የሚለው? አግቢያቸው ነቢይን ይላል። ክርስትና እንግዲህ በዚህ ቪዲዮ ልጅ ስር ኮሜንት አንድ ሰው አደረገ። ቃል ስጋ ሆነ ነው የሚለው የአካውንት ስም ማለት ነው። ሄዶ በመንዙማ እና በነሺዳ ብቻ ነው ቪዲዮ የምትለቀው ይመስለኛል። እዛ ላይ ሄዶ ኮሜንት አደረገ። ቃል ስጋ ሆነ ነው የሚለው። ነገር ግን ይሄ ቃል ወንድማችን አይደለም፣ በፌክ የከፈቱት የራሳቸው አካውንት ማለት ነው። ስለዚህ ያንን አስታካ ቀጥታ ማን ተናገረች ማለት ነው? እኛን ተናገረች። ቃልና እፎይን ተናገረች። ይሄ ልጅ ደግሞ ምንድነው ለዛች ልጅ ሙስሊም ነው፣ ለዛች ልጅ እንትን በመስጠት ሽፋን በመስጠት እሷን ደግፎ እየተናገረ ነው። ያው ቆሻሻ ዝንብ የሚወደው ሁልጊዜም ቆሻሻ ቦታ ነው አይደለ? ቆሻሾች ቆሻሻ ቦታ ነው የሚርመጠመጡት። ከቆሻሻ ቦታ የተለየ ቦታ ለነሱ የላቸውም ዝንቦች ማለት ነውና አድምጡት። የክርስትና አቃቢ እንሰራ ለሚሉ ሰዎች ናቸው። እንግዲህ ከላይ ያሉ የሚባሉት ናቸው። ታውቃላችሁ፣ ነቢዩ መሐመድ ሁሌ በመሳደብ እህታችን እንደገለጸችው እንዲህ አይነት ሀቅን የሚፈልጉ ለሀቅ የሚንበረከኩ ሀቅ ሲመጣላቸው አሚን ብለው የሚቀበሉ ብዙ ክርስቲያኖች በዚህ መልኩ ነው ወደ እስልምና የሚመጡት። እና የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። ውሸት ፕሮፓጋንዳ የእስልምና እድሜ ማራዘሚያው ነው።
እስልምና በህይወት ለመቆየት የግዴታ መዋሸት አለበት። እዛ አንደበቱ እንደተከታተላችሁት እንግዲህ እኔም እፎይም እስልምና ላይ የምንሰራ ልጆች እንደሆንን ታዋቂዎችም እንደሆንን ተናግረዋል። መቼም ሳታውቀን ታዋቂ ናቸው ልትለን አትችልም። ተመልከቱት። ይህኛውን አካውንት ፌክ አካውንት ነው፣ በእኔ ፕሮፋይል በእኔ ስም የተከፈተ እንጂ የእኔ ትክክለኛ አካውንት አይደለም። ይህንን እንኳን አላጣራም። ተናቦ ስለሚሰሩ እሷ በክርስትና እንደምትሸማቀቅና እኛ ተሳዳቢ እንደሆንን ተናገረች። እሱ ደግሞ እነሱ ሲሳደቡ ሀቅን እየተቀበሉ እየሰለሙ ነው የሚል የውሸት ፕሮፓጋንዳ ለመስራት የተጠቀሙበት መንገድ ነው። 2000 ምናምን ፎሎወር ነው ያለው። ይሁት ወደደ ሁሉ ነገሩ ተመልከቱ። ህግ ነው የተዘጋጋ ነው። ማንነቱ የማይታወቅ ሰው ነው። ሙስሊምም ሊሆን ይችላል፣ ምንም ሊሆን ይችላል። አናውቅ ግን እኔም ፕሮፋይል ተጠቅመዋል። የኔ ኦፊሻል ፕሮፋይል የምታወቅበት የትኛው ነው ከተባለ ይኸው ተመልከቱ። 40,000 8,000 ይኸው 40,000 ለክፍት ነው። ሪፖርት ይታያል፣ ላይክ ይታያል። ኢቨን ራሱ በሪፖርት ምክንያት ይሁት ተመልከቱ። እንግዲህ የምሰራቸው ቪዲዮዎች እንዳለ እየታዩ አይደለም። ለምን ይሄ ሁሉ ቪዲዮ ምን የተደረገ ነው? በሪፖርት ምክንያት ዲሊት ከማድረግ ብዬ ለአካውንቱ ጥሩ ስላልሆነ መድለት ፕራይቬት ያደርጓቸው ናቸው። ሁሉ ነገር ክፍት ነው። ይኸው 8,000 ሁለተኛው አካውንቴ ነው። ሌላ አካውንት እንግዲህ እኔ ኦፊሻሊ የምጠቀምበት የለኝም። እኔ በመቀጠል ለእህታችን ለራሷ ተሳስታ ሊሆን ይችላል፣ ተሸውዳ ሊሆን ይችላል ብዬ በማሰብ ኮሜንት ላይ ቪዲዮ ላይ ገብቼ ይኸው እንደምትመለከቱት ይህንን ኮሜንት ጽፌላታለሁ። ነገር ግን እህታችን ኮሜንቱን ካየችው በኋላ እኔ ስክሪንሾት አድርጌ አስቀርቼዋለሁ እንደምትመለከቱት። እሷ ግን ዲሊት አደረገችው። አንተ ከሆንክ ነው አንተ መፈመስ ፈልገህ ነው በኮሜንት ላይ ነው ያ ምንድን ነው ኮሜንት የተሰጣት የትኛው ቪዲዮ ስር ነው? እዚህ ቪዲዮ ስር ቃል ስጋ ሆነ የሚለው ማለት ነው አካውንት ኮሜንት ይሰጣታል። ሉክ ያ እዚህ ስር እንግዲህ ምን ተሰጣት ማለት ነው? ልጅቷ ማህተብ አስራለች። በነገራችን ላይ ለጣዖት ነው የምትዘምረው። ይቺ ክርስቲያን አይደለችም። በቀጥታ ክርስቲያን እንኳን ሆና ቢሆን እምነቷ እውነት ክርስቲያን እንኳን ሆና ቢሆን ከክርስትና ወጥታለች። ይህን በማድረጓ ብቻ ማለት ነው። ለጣዖት ስለዘመረች ማለት ነው። እነሱ እስከምን ድረስ ሄደዋል? ማህተም እያስደረጉ የሚያስበጥሱ ሆነዋል። ነጠላ እያስለበሱ የሚያስወልቁ ሆነዋል። የራሳቸውን ሚስቶችና የራሳቸውን እህት ወንድሞች የራሳቸውን አካላት ማለት ነው። እና እዚህ ስር ምን ኮሜንት ተደረገላት? ይሄ ኮሜንት ተደረገላት። ማንን? አግቢያቸው ነብይን ብሎ ኮሜንት አደረገላት። እና ገብታችሁ እንደማንኛውም ፕሮፋይሉን ጫን ብላችሁ ብትሄዱ 2660 ፎሎወር አለው። ይሄ የቃል አይደለም፣ ሪፖስት የለውም፣ ቪዲዮም ሁሉም ነገር ፕራይቬት ነው። ስለዚህ በክርስቲያን ስም ስሙን እንደገና ያስተካክላሉ። ከዛ በኋላ ሄደው እንደዚህ አይነት ቆሻሻ ሰዎች ኮሜንት ሴክሽን ላይ ይሄዱና ከዛ በኋላ ቆሻሻ ኮሜንት ያደርጋሉ። ምን ጊዜም ቢሆን ባለጌዎች የሚገኙት ብልግና የሚሰራበት ቦታ ላይ ነው። ዝንቦች የሚገኙት ቆሻሻ ቦታ ላይ ነው ማለት ነው። የቃል ትክክለኛ አካውንት 40,000 እና 8,200 አካባቢ ፎሎወር ያለው ነው ትክክለኛ የቃል አካውንት ማለት ነው። ሁለቱ አካውንቶች ናቸው የሱ። ይሄንን ቪዲዮ ከዛ በኋላ ሰራች ማለት ነው። ይኸውላችሁ እንግዲህ የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። ከዛ ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። እንግዲህ ምን እንደሚለው አግቢያቸው ነቢይን ይላል። እንግዲህ የዝሙት ሃይማኖት ምናምን እያላችሁ ነው አይደለም? ማን የዝሙተኛ እንደሆነ ራሱ ንግግራችሁ ያስታውቃል ማለት ነው። የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። እንደዚህ አይነት ንግግር ማፈር አይጠበቅብሽም። ሲጀመር ክርስቲያን ስላልሆንሽ ማለት ነው። አንቺ ክርስቲያን አይደለሽም። ሜቢ ፎይ እዚህ ላይ የምትለው ነገር ካለ አንተም ስም ስለተነሳ ማለት ነው። ይህን ነገር ያ ይታወቃል እንደዚህ ያሉ አክቹዋሊ ክርስቶስን ቁርአንና እስልምና አንድ ነው ያለችው አይደለ? ቁርአንና መጽሐፍ ቅዱስም አንድ ነው ብሎ ያሳያችኋለሁ እሱን ቪዲዮ። እንደዛም ብላለች። እንደዚህ አይነቶቹ ክርስቲያን ናቸው ብላችሁ እንዳታስቧቸው። መስቀል ያጠለቁ የአጋንንት ልጆች ናቸው። ውሽዝ የአጋንንት እንትኖች ምናምን አለች። በእስልምና አጋንንት ከሙስሊሞች ጋር እንደሚዋለዱ ያኛውም ስድብ ነው ካለ ሜይ ቢ ነቢዩ ነው የተሳደበው ማለት ነው። አጋንንት ወንድሞቻችን ናቸው ያለው እኛ ሳንሆን መሐመድ ነው ያለው፣ እኛ አይደለንም ያልነው። አጋንንት ወንድሞቻችን ነው ያለው፣ እኛ አይደለንም። ወንድማችን ነው ያለው ነብያችሁ ነው። ከአጋንንት ጋር ወሲብ ይደረጋል ያለው አቡ ሃይደር ነው። ቁርአኑ ነው ያለው፣ ሐዲሱ ነው ያለው፣ ተፍሲሮቹ ናቸው ያሉት። ስለዚህ ዑለሞቹ ያሉትን አጋንንት እኛ ቤተሰብ ነው ብለን አናምንም። አግቢያቸው ነብዩ የሚለው አክቹዋሊ ቀፎሽ ከሆነ በግድ አግቢያቸው ማንም አይልሽም። ሲጀመር ቃል ስጋ ሆነ አይደለም።
ቃል ስጋ ሆነ 2000 ሳይሆን ያለው ፎሎወሩ ወደ 40,000 እና 8,000 ነው። 2000 ተከታይ የለው። በተቻላችሁ መጠን ሙስሊሞች የሚጸዳዱባችሁ ስለ ክርስትና ምንም የማታውቁ አርፋችሁ ተቀመጡ። የክርስቲያን አይሚን መስቀል ማጥለቅ ክርስቲያን አያደርግም። መስቀል ስላጠለቅም ክርስቲያን አትሆንም። እንደዛም አናምንም እኛ። ስትሪክት የሆነ አቋም አለን ማለት ነው። ዝም ብለህ እዛም እዚህም ስለዋለልክ እዛም እዚህም ስላልክ ድጋፍ ስላገኘ ክርስትናን ተወክላለ ማለት አይደለም። እንደ ፖፖ የሚቀጥሉባችሁ ሙስሊሞች ጀግና ጀግና ስላሏችሁ በአመት አንድ መጽሐፍ እንኳን አንብባችሁ ማታውቁ ምሁር የሆናችሁ እንዳይመስላችሁ። ቆሻሻ ቦታ ላይ ብዙ ጊዜ ዝንብ ስለሚገኝ ይከቧችኋል። ቆሻሻ በመሆናችሁ ቆሻሻ መሆናችሁን አይተው ዝንቦች ስለከበቧችሁ ታውቃላችሁ ማለት አይደለም። ቆሻሻ ከበባችሁ ማለት እናንተ ቆሻሻ ስለሆናችሁ ዝንቦች ከበቧችሁ ማለት እናንተ ታውቃላችሁ ማለት አይደለም። ይሄንን ጠንቅቃችሁ ልታውቁት ይገባል። ስለማታውቁ ቆሻሻ መሆናችሁን አይተው ይጸዳዱባችኋል ማለት ነው። ይሄንን ጠንቅቃችሁ ልታውቁት ይገባል። በደንብ ልትረዱት ይገባል። ሰው ኮመንት እንዴት ያጠፋል? ቢያንስ እህቴ የተሳስተሽ ከሆነ የኔ አካውንት አይደለም ብሎ ሰው ሲጽፍለት ኮመንቱን አጥፍታ ስቲል ስድቡ ላይ ነች ያለችው። አሁን ለሙስሊሞች ለመደገፍ ሲባል እኔ አይደለሁም የኔ አካውንት ይሄ ነው ሰው የጻፈው አካል እኔ አይደለሁም ብሎ ሲላት የእሱን ኮመንት አጥፍታ የእፎይ ደጋፊና እፎይ ቃል ስጋ ሆነ እፎይ ጋር የሚገባው ብላ ትሰራለች ቪዲዮ። ቢያንስ አንድ የተሳሳተ ሰው አይ እኔ አይደለሁም እህቴ ተሳስተሻል፣ ስለዚህ ይሄ አካውንት የኔ አይደለም የኔ አካውንት ይሄ አሁን የኮመትኩልሽ ነው ሲባል ሰው እንዴት አያርምም? ምን ያህል ድንቁርና ውስጥ ብትሆኑ ነው? ዊነው የጫት መግዣ ይሰጧችኋል። ዊነው እንደ ፖፖ የተጸዳዱባችኋል። ያው ቆሻሻ ማለት እንዳይከፋችሁ ደግሞ አይከፋችሁማ። የሙስሊሞች ሽንት ቤት ስለሆናችሁ አይከፋችሁም። እንደዚህ አይነት ሰዎች ፋክት ሲወራ አይከፋችሁም። አፋችሁ ላይ ስለሚቀዝኑባችሁ ያንን የተጸዳዱባችሁን እናንተ መታችሁ ስለምታስታውቁት አይደብራችሁማ። እውነታ ስለሆነ ኡስታዙ ያደረገው እንደዛ ነው። ቻሌንጅ አድርጋለው ቃል ያንን ኡስታዝ ድቤት ጥራውና በዛውም ይሄን በተናገረው ላይ ፕሩቭ አድርጉ። አካውንቱ ያንተ ነው የኔ አይደለም የሚለውን አይመጣም። ያ ኡስታዝ እዚች ላይ አፏ ላይ ተጸዳድቶ እሷ ያስታወቀችውን ኡስታዙ ተቀብሎ ከዛ ወደኛ ላይ ለመጥፋት የሞከረው ልብ ካለ ኡስታዙ ቃልን ድቤት ጥራና ቃል ያንን ኮመንት ጽፎ ከሆነ አዋርድ እቺ ላይ ተጸዳድተህ ከዛ ደግሞ አይን የተጸዳዳችሁትን ወደኛ ለማምጣት የፈለጋችሁትን ወንድ ከሆንክ አንተ ቃልን ድቤት ጥራውና በዛውም ኦዲየንስ በደንብ እንዲረዳ እንዲያውቅ ማን ነው ያንን ኮመንት የጻፈው የሚለውን የቃል አካውንት 2000 ነው ወይንስ 40,000 ሰው ይለየው። እኔ ቤት ቃሉ ለሚገባል ይታወቃል። እኔ ላይፍ ከጀመርኩ ጀምሮ ወደ 2 ዓመት ምናምን ሙሉ እኔ ቤት አለ ቃል 2000 ተከታይ ብቻ ነው ያለው ቃል። ራሳችሁ የከፈታችሁት ነው የሚሆነው፣ ራሳችሁ የሰራችኋት ነው የምትሆነው። እኛን ለመስደብ ሲባል ማለት ነው። ኦራይት ቀጥል ክርስቲያን። ያ እንግዲህ መጀመሪያ ቃል እዚህ ቪዲዮ ስር እሱ እንዳደረገ አድርጋ ነው የተናገረችው ማለት ነው። በሰራችሁ ቪዲዮ ላይ በዚሁ ቪዲዮ ላይ ማለት ነው እየተናገራችሁ ከዛ እናንተ አሁን እግዚአብሔር ይደግፋችኋል። በጣም ጥሩ። ስለዚህ በዚህ ቪዲዮ ስር ሄዶ ይሄንን ኮሜንት አደረገላት። ሉክ ይሄንን ኮሜንት አደረገላት። ምን ብሎ ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኛል። ምን አላት? አሁን ይሄ የቃል ኮሜንት ነው። ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኝ ነበር። ይህንን ቪዲዮሽን ያየሁት በመልካም ልረዳሽና ተሳስተሽ ይሆናል ብዬ ላስብ። እፎይ ጋር ያለሁት ቃል ስጋ ሆነ በሚል መጠሪያ የምጠራው እኔ ብቻ ነኝ። እኔ ኦፊሻል 2 አካውንት ነው ያለኝ። አንዱ ይህ ነው አሁን ኮሜንት ያደረገበት ማለት ነው። ሁለተኛው ደግሞ ቃል ስጋ ሆነ ነው። ይህ 40,000 እና 8,000 ተከታይ ነው ያለው። አንቺ የለጠፍሽው ዩዘርኔም ፎሎወርም የኔ አይደለም። ሙስሊም ይሁን ምን ይሁን ሳታጣሪ ቢያንስ ፎሎ አለማየትሽ ስህተት ነው። ትምህርት ይሁንሽ።
በ24 ሰዓት ውስጥ ቪዲዮውን አጥፍተሽ አንቺን ተከትለው ቪዲዮ ላሰራጩም እኛን በሐሰት ለሚወነጅሉ የይቅርታ ጥያቄና ተሳስተሽ መሆኑን አሳውቂ። ለሌላ ጊዜ አፍ ከመክፈት በፊት የምታወሪው ነገር እርግጠኛ ለመሆን ሞክሪ። እግዚአብሔር ልቦና ያድልሽ ብሎ ኮሜንት አደረገላት። ይህንን ኮሜንት ቀጥታ ሄዳ አጠፋችሁ ማለት ነው። አጠፋችሁ። መልስ ብሎ የሰጣት ይህንን ነበረ። ይህን አጠፋችሁ። ለምን? ድራማ ፖለቲካ ስለሆነ የሚፈልጉት ማለት ነው። ለምን? የሙስሊሞች ቤት የሙስሊሞች ዳይፐር ስለሆኑ እንደፈለጉ ስለሚጸዳዱባቸው ማለት ነው። እነዚህ ክርስቲያን አይደሉም በነገራችን ላይ። አሁን ይቺ የፈለገ ለምን 10 ማህተብ አታንጠለጥልም? ክርስቲያን አይደለችም። ክርስቲያን ያልሆነችበትን ነገር ላሳያችሁ። አይደለችም በቃ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት በብረት ያ ማህተብ አንጠልጥላለች። የምትናገረው ነገር አድምጧት። ለምን? የሙስሊሞች ቅጥረኛ ስለሆኑ ማለት ነው። የሙስሊሞች ቅጥረኛ ሽንት ቤት ስለሆኑ ተሰቀለ፣ በእንጨት ተሰቀለ፣ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት። ምንድነው? የጫት የሲጋራ እንደሚልኩላቸው እናውቃለን። ይቺ ልጅ ጫት ቅማ መርቅናለች። የምትናገረውን እንኳን አታውቅም። ሚዲያ ላይ እንዳለች አታውቅም። ሰው እንደሚከታተላት አታውቅም። የእፎይ ግልገል አንብብ። ምርቃና ከባድ ነው ምናምን ከምትል ማለት ነው። እውቀት ቢኖር በእውቀት ትሞግተኝ ነበረ። ሆነ ቁርአንና መጽሐፍ ቅዱስ በጣም የተለያየ ነው የሚመስላችሁ አይደለም? ቋንቋ እኮ ነው። አላህ ተባለ አረብኛ ነው። እግዚአብሔር ተባለ ሌላ ቋንቋ ነው። ፈጣሪ ማለት ይችላሉ በራሴ እንትን። ይሄ የእፎይ ተረት ነው። እንኳን አላህ ነብዩ መሐመድ ለዓለም ሁሉ ነው የተገለጡት። አንብቡ። ጥላቻ ስትሰበኩ የምትሰሙት እኮ ይላችሁ ጥላቻ ስትሰበኩ የምትሰሙት ውስጣችሁ ጥላቻ ስላለ ነው። ኢየሱስ ክርስቶስ ራሱ መጥቶ ስለማን ነው የሰበከው? እስቲ አንብቡ። እስቲ ኢየሱስ ክርስቶስ የራሳችሁን መጽሐፍ አንብቡ። ትንንሽ ጥቅስ ሲነገራችሁ ዘላችሁ ጴንጤ ትሆናላችሁ። እኔም ዘልዬ ብዙ ጊዜ ጴንጤ ሆኛለሁ። ኦርቶዶክስ ነበርኩ ምናምን። አሁንም ለመስለም ምናምን አልቸኩልም። ገባችሁ አይደለም? አውቄ ነው መስለም የምፈልገው ከሰለምኩ ራሱ ማለት ነው። ከፈለኩ እኔ አልፈልግም እንጂ እናንተንም በቃል መጽሐፍ ቅዱስም ሆነ ቁርአን አውጥቼ መሞገት እችላለሁ። ፈጣሪ ሆኖ ለመውለድ እኮ ይኸውላችሁ ኢየሱስን የፈጠረበት መንገድ ግሩም ነው። ያለ ወንድ ዘር ነው የፈጠረው አይደለ? ያለ ወንድ ዘር ፈጠረው ማለት ልጁ ነው ማለት አይደለም። ልጁ ከሆነማ እግዚአብሔር የማርያም ባል ልታረጉት ነው። እንዴት ነው ነገሩ? አሁን ወደ ጥያቄ ከገባችሁ ጥያቄው ይንዛዛል በጣም ማለት ነው። ግን ካነበባችሁ መልሱን ታገኙታላችሁ። እግዚአብሔር አላህ ነው ካልሹ ከእስልምና ጋር ትጋጫለች። ምንም የማጋጨው ነገር የለም። ኦኬ፣ እነዚህ ናቸው እንግዲህ የራሳቸውን እህቶች ቀጥረው ማህተም ያስለብሳሉ። ይቺ ሙስሊም ነች። ክርስቲያን እንኳን ብትሆን ከክርስትና ወጥታለች። እንዲያው ክርስቲያን ነኝ ብላ እንኳን ክሌም ብታደርግ ክርስቲያን አይደለሽም፣ ከክርስትና ወጥተሻል ባጭሩ ማለት ነው። ግን ቀጥረው የሚጸዳዱባቸው ገንዘብ እየከፈሉ የሚጠቀሙባቸው እንደዚህ አይነት ቆሻሾች ድራማ እኛ ላይ መታችሁ አትስሩ። መቼም አያዋጣችሁም። የሚያስኬዳችሁን መንገድ ብቻ ምረጡ። ሙስሊሞች ቀጥሉበት፣ ይህን ድራማ ይህን ፖለቲካችሁን ቀጥሉበት። ሰው ግን እውነትን ይረዳበታል። እኛ እንደዚህ መጨማለቃችሁን እንፈልገዋለን። ለምን? ሰው እውነት ስለሚያውቅ ማገናዘብ የሚችሉ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ ይህን ድራማችሁን ይህን ፖለቲካችሁን ቀጥሉበት። ሌላው ይሄም ልጅ እንግዲህ ያው እዚሁ ይታወቃል። ምንድን ነው የዚችን ምንም ሚስ ኢንፎርምድ የሆነ ነገር ይዞ መጣና ቃል ላይ ቪዲዮ ለመስራት ሞከረ ማለት ነው። እንዳልኳችሁ ቆሻሻ ቦታ ላይ የሚገኘው ቆሻሻ ነው። ከቆሻሻ ጋር ህብረት የሚያደርገው ዝንብ ብቻ ነው። ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። ንግግራችሁ ያስታውቃል። ሞከራል አይደለ እንዴ? ግን ደግሞ ጥላቻቸው ከአቅማቸው በላይ ስለሚሆን ነቢዩ መሐመድን በመሳደብ የገዛ ወንድሞቻቸውና እህቶቻቸውን ወደ ሐቅ እንዲመጡ ጭንብላቸውን እያነሱ ማለት ነው። የእነሱን ትክክለኛ ማንነታቸውን በስድብ ይገልጻል። እና ያ እንግዲህ ምንድነው ሚስ ኢንፎርምድ በሆነ ነገር መረጃ በሌለው ነገር የአእምሮ ጎዶሎ ሴቶች እነዛን ሴቶች ፖለቲካ እየተጠቀሙ
ኡስታዞቻቸው በእንደዚህ አይነት መልኩ ነው ድራማና ፖለቲካ የሚሰሩት ማለት ነው። እና ቅድም እፎይም ብሎታል፣ ቃል ቻሌንጅ ያደርገዋል ይህን ልጅ ሄዶ ይሄ ያ ኮሜንት የቃል ስለመሆኑ እፎይ ማነው ቃል ያንን ነገር ያጣራል ማለት ነው። እና ኤኒዌይስ ከዚህ አይነት በነገራችን ላይ ሙስሊሞች ዶግማቸው መሰረታቸው ይሄ ስለሆነ ነው። አንፈርድባቸውም፣ እኛ አንፈርድባቸው። ለምሳሌ እኛ መሰረታችን ክርስቶስን መስበክ ነው አይደለ? ሙስሊሞች ደግሞ በዚህ መንገድ ነው ሃይማኖታቸውን የሚያስፋፉት ማለት ነው። በውሸት፣ በፖለቲካ፣ በፕሮፓጋንዳ ማለት ነው። ስለዚህ መሰረታችሁ ስለሆነ እምነታችሁ ስለሆነ አቁሙ ማለት አንችልም። ዘ ኦንሊ ቲንግ የምታቆሙት መቼ ነው? ከእስልምናችሁ ውልቅ ብላችሁ ስትወጡ ነው። ያለ ውሸት መንቀሳቀስ ስለማትችሉ ማለት ነው። መሰረታችሁ ይሄ ስለሆነ ማለት ነው። እፎይ የምትለው ካለ በልና ይብቃን መሰለኝ። ያ ቴንኪው። ይህ ኡስታዝ እንግዲህ አሁን እንደዚህ አይነት ዘገምቶችን ይዞ መጥቶ እንደ ምሁር ሲቆጠር ማለት ነው። ያ እንደዚህ አይነት ተራ ሽንት ቤት የሆኑትን ብዙም እውቅና የምንሰጣቸው አንፈልግም። እኛ ሚዲያ ላይ መቅረብ አልነበረባቸውም። ሆነን ለመናገር የቃልን ስም ለማጽዳት ነው እንጂ እንደኔ አይነቱ ትከሻ ደንዳና እንደ የሆነ ዝሆን ላይ ዝንብ ብታርፍ ምንድነች? ለሱ ምንድነች? ለዝሆን ቢምቢ ዝሆን ላይ ብታርፍ ምንድነች? እንደዚህ አይነቶቹ ውርጋጥ የሆኑ እንደዚህ አይነቶቹ ከዝንብ የተሻለ ቦታ ማንሰጣቸው ማለትም የዝንብ ያህል ክብደት እንኳን ለሌላቸው ቦታ አንሰጥም። አይደለም እንኳን እንደዚህ ተራ አይነቶቹ ጮኸውብን ልንሸበር ልንደነግጥ፣ እንኳን እንደዚህ አይነቶቹ ቆሻሾች ተናግረውን ልንረበሽ መጅሊሱ እንደ ሀገር ጮኸብንም አለ። ይሄ ጫንቃ የምታዩት ይሄ ቀላል አይደለም። መጨረሻችሁ እኛን የተቃወማችሁ ትጨልላላችሁ። እኛን የተቃወማችሁ መጨረሻችሁ ትወድቃላችሁ። ፍራንክሊ ነው የምነግራችሁ። እኔ ክርስትና ላይ ልንተቻች እንችላለን። ፌር የሆነ ትችት እውነት ላይ መሰረት ያደረገ ክርስቲያን ሲያጠፋ ሰው ነኝ ልናደድ እችላለሁ፣ ልሰድበው እችላለሁ፣ ልቆጣው እችላለሁ። ክርስቲያኑም እንደዛ ፌር የሆነ የሐሰት መረጃ የሐሰት ዶግማ የሐሰት አስተምሮ ከሌሎች ጋር ተቀናድቼ ያውም የራስን ሃይማኖት ብዬ ለማሰደብ አላደርግም። አንድ የራሴ ሃይማኖት እንኳን ባይሆን ሌላውን ለመተቸት ብዬ የሐሰት ድራማ አላዘጋጅም። ሁለት ያንም የሚያደርጉ ሁሌም ይዋረዳሉ፣ ያፍራሉ፣ ይሸማቀቃሉ። ምክንያቱም እውነት ሲመጣ ሐሰት ይወገዳልን። አሁን ቻሌንጅ አድርገዋለሁ ደግሜ ለዛ ኡስታዝ፣ አንተ ወንድነህ ድፍረቱ ካለ ቃል ፊት እስቲ ይህን የሰራውን ቪዲዮ ያዝና ቃል እንደዛ ብሎ ጽፏል በልና ዲቤት ግባ ውስቲ። በዛውም ሀሳብ ላይ ተወያዩ፣ ዲቤት አድርጉ። በፈለግከው ቶፒክ ላይ ዲቤት ሊያደርግ ይችላል። ቃል ገርፎ ይልካል አውቃለሁ። በዛውም ግን ይህን ሀሳብ አንሱት እስቲ። ቃል ነው የጻፈው በልና ያንን አታደርገው ስለማቅህ ማለት ነው። የቃልን አቅም ስለምታቅ ማለት ነው። ገርፎ እንደሚልክህ ስለማቅ ነኝ። አንተም ታውቃለህ ወኔህን አቅምህን እንደሚያቆነ ሰርታላል። ኡስታዙ ድፈርና ዲቤትም ጥራው፣ በዛውም ቃል ባለጌ ነው በልና እንደዚህ ብሎ ጽፏል በልና አሳይ እስቲ፣ ፕሩቭ አድርግ እስቲ። ቃል ነው የጻፈው በልና ቃል 40 ሺህ ተከታይ ነው ያለው፣ 2000 አካውንት ተከታይ ያለውን ቃል ነው የጻፈው በልና እስቲ ና ሞግተው እስቲ። አታደርግም፣ መቼም አታደርገው፣ መቼም አታደርገው ማለት ነው። እና እንደዚህ አይነት ድራማ በመስራት እስልምናን ለመታደግ ብትፍጨረጨሩ ብዙም አይደንቀንም ማለት ነው። ብዙም አይገርመንም፣ የተለመደ ስለሆነ። ሁሌም እስልምናን ያቆሙት ምንድነው? ዘገምተኞች ናቸው። እስልምናን ደግፈው የያዙት ዘገምተኞች ናቸው። እኛ የሐሰት ለምሳሌ ሰንበዲን ተሳድቦ እከሌ የሚባለው ንጽጽር የሚሰራው አንድ በፌክ አካውንት ሪፖስቱም አይታወቅ አንድ ቪዲዮ ያልፖሰተ እያንዳንዱ ሎክድ የሆነ አካውንት ሰንበዲ ንጽጽር የሚሰራ በሱ ስም አካውንት ከፍቶ ኤክስ በሚባለው ንጽጽር አካውንት ከፍቶ እኔ ኮመንት ላይ መጥቶ ቢሳደብ ከዛ ወዲያ እኔ ያንን ኮመንት ይዤ ኡስታዝ ከሌ ነው የተሳደበው ብዬ ቪዲዮ ስሰራ አስባችኋል? የከሌ ኡስታዝ እኮ በ100 ሺዎች ነው ተከታይ ያለው። ይሄኛው የሰራው ደግሞ ገና 10 ሺህ ያላለፈ ነው። ከዛ ያ ነው የሰራብኝ ብዬ ዘሆል ከዛ እነኛን እንትን ስል ማለት ነው። እስልምና እንደዚህ ነው፣ በሐሰት የቆመ ሃይማኖት ነው የምንላችሁ ለዚህ ነው።
ኡስታዙ ብቻ አይደለም ሌሎቹም ብዙዎች ናቸው የሰሩት ባይዘው ቪዲዮ። ከዛ ኡስታዙ መጣ ቃል ስጋ ሆነ እንደዚህ ያለ ብሎ እነፎይ እንደዚህ ያሉ ብሎ አሁን ዋና ታርጌታቸው ምንድነው? ቃል እኔ ቤት ሁሌ የሚገባል ስለዚህ እፎይን እናገኛለን ነው። በዚህ አጋጣሚ እፎይንም እናገኛለን ነው። ብሮ ነቃበል አንደኛው ሴንቸሪ ላይ ያለው እንደ ሽንት ቤት የምትጸዳዳባቸው ሴቶች እነሱ ይመሩብህ እንደሆነ ነው እንጂ ያነበበ የሚያገናዝብ ሰው የቃል አካውንት ስንት ነው፣ ይሄኛው ኮማቹ ስንት ነው ቼክ ያደርጋል። ኮመንት ሲፖስት እኔ አይደለሁም ሰው ተብሎ ሲነገረው ኮመንት አጥፍቶ ቪዲዮ የሚሰራ ሰው ጤነኛ አይደለም። እና ይሄ ጫንቃ ቀላል አይደለም። ለወደፊት ልትቃወሙም ላሰባችሁ ሰዎች ልንገራችሁ፣ ተስፋም ላስቆርጣችሁ፣ ይሄን ጫንቃ አትችሉትም። እዚህ ጋር ከሌ ገብቷልና የሱን ስም አጥፍቼ ከዛ ፎይን አገኘዋለሁ ኔቨር። ይህንን ጫንቃ አትቋቋሙትም። መጅሊሱም አልቻለውም። እንኳን እናንተ መጅሊሱም አልቻለው። ይህንን ጫንቃ እንዲችል ያደረገው ክርስቶስ ነው፣ የሰው ኃይል አይደለም። ክርስቶስን ነው የያዝነው፣ እውነትን ነው የያዝነው፣ ሐቅን ነው የያዝነው። ስለዚህ ሰንበድ የሆነ ፋብሪካ ይመስል ውሸት እየፈበረከ የሚያመጣላችሁን በመበተን አችሉም። መቼም አታደርጉት። ካደረጋችሁት ደግሞ ሁሌም ትዋርዳላችሁ። አችሉማ። መጨረሻችሁ ሁላችሁም የተቃወማችሁን የእኔ ውድቀት ሳይሆን የእናንተ ውድቀት ሁላችሁንም አያለው። ውድቀታችሁን ባህላይ ደስ ይለኝ ነበር። በሐሰት ስለቆማችሁ ግን የሐሰትን አስተምሮ ስተተከተላችሁ ድረስ ትወድቃላችሁ። የያዛችሁት የተደገፋችሁት መሰረት ያደረጋችሁት አጋንንታዊ ሂሳቤን ስለሆነ እመኑኝ ትወድቃላችሁ። የያዝነው እኛ ክርስቶስን ስለሆነ ታግላችሁን ገፍታችሁን አጥሉንም። በገፋችሁን ቁጥር እንዳለት እንጠነክራለን። በዋሻችሁ ቁጥር ሰው ይጸየፋችኋል። ያቆመን ያስጀመረን የሚመራን የደገፈን ያገዘን እኛ ክርስቶስ ነው። ለዚህም ነው ሁሌም በጮኻችሁ ቁጥር ሁሌም በዋሻችሁ ቁጥር የእኛ እውነት እየፈካ የእናንተ ውሸት ደግሞ ለሕዝቡ ግልጽ እየሆነ ሰው እንዲጸየፋችሁ እየሆነ ያለው ለዚህ ነው። ይኸው ከዛኛው አካውንት ታባሩናላችሁ፣ እዛኛው እንሄዳለን፣ ከዛ ታባሩናላችሁ፣ እዛ እንሄዳለን። እስቲል ኦዲየንስ ወዶ ፈቅዶ ያደምጠናል፣ በደንብ ይከታተላል። እና ዋሹ፣ ቀጥሉበት፣ ዶግማችሁ ስለሆነ እኛም ደግሞ እናዋርዳችኋለን። እኛ ስናዋርዳችሁ እንዳይከፋችሁ፣ መዋረድ ልማዳችሁ ስለሆነ፣ ውርደት ካባችሁ ስለሆነ፣ ውሸት ጌጣችሁ ስለሆነ፣ ሐሰት መመሪያችሁ ስለሆነ እኛ ሂምሌት ስናደርጋችሁ ስናዋርዳችሁ ብዙም አይደብራችሁ። መዋረድ ክብራችሁ ስለሆነ ኦዲየንሳችሁ እየተሸማቀቀ ለቆ እንዲወጣ እናደርጋችኋለን። እኛ አንድ ሰው ሁለት ሰው ወደ ክርስትና ይመጣውን አንፈልግም። በሚሊየን ግን የታይም ጉዳይ ነው። በሚሊየን እስልምና ለቆ እንዲወጣ እናደርጋለን። አንድ ሰው ሁለት ሰው ነው አንፈልገውም። እሱን አሁን የታይም ጉዳይ ነው። በጥቂት ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ ነው እየሰራንም ያለ ነው የምንሰራው። አንድ ሰው መጣ ማሻአላ እንደምትለው እኛ እንደዛ አይደለም የምንሰራው። ማይንድ ሴት ህዝቡ ላይ ነው የምንሰራው። ቅድሚያ በሚሊየን ለቆ ይወጣል። ከዛ በኋላ ያንን ነው የምናደርገው፣ እያደረግንም ያለ ነው። አሁን አፍኖ አምቆ ውሸታችሁን ቀፎት ያለ ሁሉ መጨረሻ ላይ እንደዛ ነው የሚሆነው። እና ቀጥሉበት፣ ዋሹ፣ እኛም እናዋርዳችኋለን፣ እናንተም ተዋሻላችሁ በሚለው ወደ ቶፒካችን እንመለስ። ክርስቲያን ግባበት ጀምረው። ኦኬ እሺ፣ ፎይ ዛሬ ቶፒካችን እውነተኛ ፈራጅ ማን ነው የሚለውን እንመለከታለን ማለት ነው። እንግዲህ ፈራጅ ሁላችንም በትንሣኤ ሙታን እናምናለን። ክርስቲያኖች በትንሣኤ ሙታን እናምናለን። ሙስሊሞችም ደግሞ ከሞት በኋላ መነሳት አለ ብለው ያምናሉ። ምንም እንኳን ከክርስትናው እጅግ በጣም የተለየ ቢሆንም ማለት ነው። እንደ ክርስትና
በመጨረሻው ቀን ሰዎችን ለእያንዳንዳቸው በስራቸው ፍርድን የሚሰጥ አምላክ ብቻ ነው ብለን እናምናለን። ሰዎችን ከመቃብር አስነስቶ የሚፈርድባቸው፣ ወደ ገሃነም የሚያስገባቸው፣ እንደ ስራቸው ወደ መንግስቱም የሚያስገባቸው እሱ አምላክና አምላክ ብቻ ነው። የልቦናን መርምሮ የሰሩትን ነገር አጣርቶ እያንዳንዱን ነገር ሁሉን ነገር አውቆ ወደ ገሃነምም ወደ ዘላለማዊ መንግስቱ የሚያስገባው አምላክ ብቻ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህንን የሚያደርገው ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ እጅግ በጣም በርካታ ቦታዎች ላይ ይናገራል። ክርስቶስ ኢየሱስ እሱ የፍርዱ ባለቤት እንደሆነ መጽሐፍ ቅዱስ አጽንኦት ሰጥቶ ይናገራል። ስለዚህ ክርስቶስ ኢየሱስ ቃል በቃል እሱ ፈራጅ እንደሆነ፣ በሕያዋንና በሙታን የሚፈርደው እሱ እንደሆነ መጽሐፍ ቅዱስ ይናገራል። ሙስሊሞች ደግሞ ብዙ ጊዜ ኢየሱስ ቃል በቃል እንደዚህ ነኝ ብሎ የተናገረበትን እስኪ ማስረጃ አምጡ ብለው ይናገራሉ፣ ይጠይቃሉ። በጣም ጥሩ፣ እኛ እንሰጣችኋለን። እሱ ቃል በቃል የተናገረውን ትቀበላላችሁ ወይ? ቃል በቃል ክርስቶስ የተናገረውን ትቀበላላችሁ ወይ ብለን እንጠይቃችኋለን እኛ። ስለዚህ አሁን እንቀበላለን የሚሉ ከሆነ ወይል እስልምና በአንድ ግለሰብ የተፈጠረ ተረት እንደሆነ መገለጡም ደግሞ አጋንንታዊ እንደሆነ የክርስቶስ ተቃዋሚ ሆኖ የተነሳ እንደመሆኑ ስለዚህ ያላችሁበትን የጨለማ ህይወት ጥላችሁ ህይወት የምታገኙበትን ክርስቶስን እውነት የምታገኙበትን ክርስቶስን እንድትቀበሉ እንጋብዛችኋለን ማለት ነው። ስለዚህ ምንድነው ፎከስ እናደርጋለን ሁለቱም ጋር እውነተኛ ፈራጅ ሰዎችን በሕያዋንና በሙታን የሚፈርድ ማን ነው የሚለውን እንመለከታለን ማለት ነው። ሜቢ ሱብሃንአላህ አለ አላህ እንዴት አመሻችሁ? ሰላም እንዴት ነህ? እንኳን ደህና መጣህ። እንኳን ሰላም ቆያችሁ። ኦኬ ሐሳባችንስ ሰምተዋል አይደል? ሐሳባችን ብዙም አልሰማሁም። ኦኬ በመጨረሻ ቀን የሚፈርደው ማን ነው ብለህ ነው የምታምነው አንተ? አላህ ነው። ከአምላክ ውጪ በሕያዋንና በሙታን ሊፈርድ የሚችል ሌላ አካል ሌላ ፍጡር አለ ብለህ ታምናለህ? የለም። ኦኬ በጣም ጥሩ። እስኪ አንድ የመጽሐፍ ቅዱስ ክፍል ላውጣልህና ከዛ በዛ ላይ እናወራለን ማለት ነው። እናንተ ምን ብላችሁ ታምናላችሁ ማለት ነው? እንግዲህ አላህ ይፈርዳል፣ በቂያማ ቀን የሚፈርደው አላህ ብቻ ነው ብላችሁ የምታምኑ ስለሆነ ማለት ነው አንድ የመጽሐፍ ቅዱስ ክፍል ላውጣልና እዛ ላይ እንነጋገራለን ማለት ነው። ኦኬ እሺ አንድ ጊዜ ሜቢስ ከዛ እፎይ ማለት የምትፈልገው ካለ ቀጥል። እስከዛ ድረስ ጥያቄ መጠየቅ ይቻላል? አንድ ሀሳብ እያወራን አይደል? ሱብሃንአላህ። እንግዲህ ፍርድ የመጨረሻ ቀን ሰው ሁሉ ለፍርድ ተዘጋጅቷል። በመጨረሻው ፍርድ ይኖራል። በሙታንና በሕያዋን ላይ ይፈረዳል። በቀኝና በግራ ኮሜንታተሮችን ወይ ኮሜንቱ ቢዘጉት ወይ ደግሞ ኮሜንታተሮች ብትቆጣጠሩ ጥሩ ነው። ኧረ በጣም ባለጌ ናቸው። መሳደብ እኮ ጥሩ አይደለም። ማሞራለቱ ነው ጥሩ። ተናግረው ነው ኮሜንት ወጥቶ ነገር አትጻፉ። ምን እንደሚሉ አንብብ። ለማንኛውም አይ ጥሩ አይደለም፣ ለአንተም ለራሱ ጥሩ አይደለም። አትሳደቡ በላቸው ለሌላ ጊዜ ራሱ። እሺ ኮሜንት እንዳትሳደቡ። መልካም እሺ ያ ቆይ ኮሜንት ላይ አትሳደቡ እሺ። በተቻላችሁ መጠን ጥሩ ጥሩ ኮሜንት ለማድረግ ሞክሩ። ግን ያው እርግጠኛ ነኝ ከነብይ የበለጠ ስድብ የተሰደቡ አይመስለኝም። ግን በየትኛውንም አይነት ስድብ አትሳደቡ ኮሜንት ላይ፣ በተለይ ክርስቲያኖች ማለት ነው። ጥሩ ጥሩ ኮሜንት፣ ሰውን የሚያንጽ ነገር ተናገሩ። ኦኬ ክርስትናችሁን እንትን አትበሉ ማለት ነው። ቀጥሉ። ኦኬ ቀጥል ክርስቲያን ችግር የለም። ኦኬ እሺ ሱብሃንአላህ። እሺ በመጨረሻ ቀን በሕያዋንና በሙታን የሚፈርድ አምላክ ብቻ ነው ብለህ ታምናለህ እና ይሄ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ብሎ ይናገራል። ምን ብሎ ይናገራል? በሕያዋንና በሙታን ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። ክርስቶስ እዚህ ጋር በሕያዋንና በሙታን ይፈርዳል አይደል? እና እኔ መጽሐፍ ቅዱስን አልቀበልም። ችግር የለውም አትቀበል፣ ችግር የለውም። ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል አካል አለ? መጽሐፉ ምንድን ነው? መጽሐፍ ቅዱስ እያለው ችግር የለም ማለት ምን መጽሐፍ ላይ ነው? ምንድን ነው? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ችግር የለውም። እኔ
ይዤዋለሁ ነው መጽሐፍ ቅዱስንም ሁሉንም ነገር ይዤዋለሁ። አብሽር። ኦኬ ቀጥል። እሺ አውጣውና ምን አልክ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1። እሺ ኑ በብርሃኑ ተመላለሱ። ቆንጆ ኮመንት ነው። እንደዛ ጻፍ። በስመላህ ብዬ ልጀምር መንገድ እየከፈትኩ ነው። እሺ እሺ ዜማህም ደስ ይላል፣ ድምፅህ ማለት ነው። ግን እንትኑ ደስ አይልም፣ እንጉርጉሩ ደስ አይልም። እሺ ሁለተኛ አንድ ነው። ያ ጥቡቅ ኦኬ። ምንድነው እንቅልፍ ያመጣ? ምን ነው እንቅልፍ አለ። ሁለተኛ ጢሞቴዎስ እሺ አገኘው። አሁን ምዕራፍ 4 ነው። ምዕራፍ 4 ቁጥር 1 ነው የከፈተልህ። እሺ ሁለተኛ እሺ እኔ ግን ግራ የሚገባኝ እግዚአብሔር ፊት በሕያዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ለመገለጡና በመንግስቱም እመክርሃለሁ። ምን እያለ ነው? ክርስቲያን አስረዳ። ምን እያለ ነው? ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ ጌታችን ኢየሱስ ማለት ነው በሕያዋንና በሙታን በመጨረሻ ቀን ይፈርድባቸዋል። በዛ መገለጡ ደግሞ እኔ እመክርሃለሁ እያለ ነው ሐዋርያው ጳውሎስ። ይፈርዳል እያለ ነው እዚህ ጋር። ምንድን ነው የሚለው? በእግዚአብሔር ፊት። እሺ እግዚአብሔር ማን ነው? ቀጥል። እግዚአብሔር ማን ነው? አዎ እግዚአብሔር በመጽሐፍ ቅዱስ ኢየሱስ ነው አይደለም? ንገረኝ። ቀጥል። ሱብሃንአላህ። አዎ በኢየሱስ ፊት ኢየሱስ ይፈርዳል ብለን ይመስላል። አይ መጽሐፉ እንደሚል አንብብ። መጽሐፉ እንደሚለው አንብብ። ችግር የለም። አንተን ትርጉም ተውና መጽሐፉ የሚለውን ብቻ። በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። አትዝለለው። ለምን ዘለልከው? ይሄንን በእግዚአብሔር ፊት ካልክ በኋላ ዘለኸዋል። በሕያዋንና በሙታን ቅድም ሙሉውን እኮ አንብቤልሃለሁ። እኔ እስልምና ለዚህ ነገር አያውቅም። ችግር የለውም። ቀጥል። እሺ በሙታንም በእግዚአብሔር ፊት በሕያዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ እያለ ነው። ኦኬ በሕያዋንና በሙታን ሊፈርድ ያለው ማን ነው? ልፈርድ ኢየሱስ ክርስቶስ እንደ መጽሐፉ ነው። እንደ መጽሐፉ ነው የጠየቅኩህ። እኔ እንደሌላ አይደለም። ስለዚህ ደግሞ መጽሐፉን አናምንም። አትመን፣ ችግር የለውም አትመን። እኔ በግድ ተቀበል እያልኩህ አይደለም። እሺ ኦኬ። ከአምላክ ውጪ በሕያዋንና በሙታን የሚፈርድ አለ? ከአምላክ ውጪ መሐመድ ይፈርዳል ብለን እኛ አናስብም። አንድ ሁለተኛ ደግሞ እዚህ ጋር መጽሐፍ ቅዱስ ራሱ ያው ይጋጫል። እኔ ከራሴ አንዳች ነገር ማድረግ አይቻለኝም ብሎ ይናገራል ኢየሱስ ክርስቶስ። ችግር የለውም፣ ምንም የሚጋጭ ነገር የለውም። አዎ እሱ ልክ እንደ አባቱ ነው የሚያደርገው። ከአባቱ ከአብ የተለየ የሚያደርገው ነገር የለም ለማለት ነው። በቃ ባጭሩ አይበላለጡም ማለት ነው። አብና ችግር የለም፣ አብና ኢየሱስ አይበላለጡም ብለህ ታምናለህ? ሱብሃንአላህ። ችግር የለውም። እዚህ ጋር እንግባና መጀመሪያ ይሄን በደንብ ተረድተዋል አንተ። እናመሰግናለን። ስለዚህ ከአምላክ ውጪ በሕያዋንና በሙታን የሚፈርድ የለም ማለት ነው አይደለ? እንዳንተ እምነት እሱ በእኛ የለም። አዎ
በእስልምና የለም፣ በክርስትና ግን በክርስትና ብሎናል። ይኸው ይሄን ደግሞ እንዴት አረጋገጥ? እንደ መጽሐፍ ቅዱስ ከሄደን ብዙ ነገራቶች ሊወዛገቡ ይችላሉ። ለምን በቃ መጽሐፍ ቅዱስ ራሱ ጌታን አንድ ቦታ ላይ ሱብሃንአላህ ተረት ተረት አታውራ። የእኛ መጽሐፍ ቅዱስ ለእኛ ተወለደ። በሙታንና በሕያዋን ለሚፈርደው እኛ እግዚአብሔር ነው ፈጣሪ ነው ብለን እናምናለን። ስለዚህ እሱም ክርስቶስ ፈራጅ ነው በሙታንና በሕያዋን ብለን እናምናለን። እናንተስ ማን ነው ብለን ስንል በሕያዋንና በሙታን ማን ይፈርደው አልከን? አላህ ብቻ ነው፣ ከአላህ ውጪ በሙታንና በሕያዋን ላይ ሊፈርድ አይችልም አልከን። እናመሰግናለን። ስለዚህ መጽሐፍ ቅዱሱ በግልጽ በአንተው መስፈርት መሰረት ክርስቶስ አምላክ ነው እያለህ ነው። ለምን አትቀበለው? መጽሐፍ ቅዱስን እንዴት እቀበላለሁ? እኔ በመጽሐፍ ቅዱስ ቁርአን ላይ ካመጣልኝ እቀበላለሁ። ለምን መጽሐፍ ቅዱስን ማትቀበለው? ምክንያቱም ነብይ መጽሐፍ ቅዱስን ተቀበል ብሎ አዞሃል። አላህም ተቀበል ብሎ መጽሐፍ ቅዱስን አዞሃል። ማስረጃ ሱራ 4 136 ላይ መርሐባ ከፍታ ወይንም ደግሞ ሱናን አቢ ዳውድ 44 49 ላይ ሱናኑን ተባይ ሱራ 4 ብለሃል። በቃ አለቀ። ሱራ 4 እሺ 136 አካባቢ 136 እሺ 136 ከቁርአን ላይ እና ከሐዲስ የምታመጣው ማስረጃማ ያንብብ ክለኛ እሺ ሱረቱ ንሳ እና እኮ መጽሐፍ ቅዱስ እኮ አይልም። አቤት አንተ ጠየቀ አንተ እውቀትም አያለሁኝ ከፍ አድርጌው ማጫውታል ጠብቅ። የለም ትክክል ነው። በመገለጡና ይላል እንጂ ፈረደ የሚል ቦታ የለም። እንኳን መቶ ስንት አልክ? 136 ያው ተከፍቶልሃል እኮ። እሺ ቆይ ማለት 136 እሺ ያንብብልህ። يا أيها الذين آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا. يا أيها الذين أنت آمنوا أهونم بمن بالله بالله ورسوله بمجتنى والكتاب الذي በመጽሐፉ ይመኑ። የትኛው መጽሐፍ ነው? الذي نزل على رسوله والكتاب الذي انزل من قبل ከዚህ ቀደም በነበሩ ነብያቶች ላይ በወረደው መጽሐፍም እመኑ ነው የሚለው። መጽሐፍ ቅዱስ የሚል አለ? ጎበዝ። የቀደሙት መጽሐፍት ምንድናቸው? እንጂል፣ ተውራት፣ ዘቡር። እናመሰግናለን። እኛም ያልነው እሱ እሺ አለ መጽሐፍ ቅዱስ የሚል እኛም ያልነው እሱ የቀደሙት መጽሐፍት ማለት አሁን የጠራቸው ናቸው። መጽሐፍ ቅዱስ የተባሉት እነሱ ተደምረው የቀደሙት መጽሐፍ ማለት እንዴ እነ ጳውሎስ ታዲያ በርዞ ያመጡትን አንተ ለራስህ እኮ ጳውሎስ ነው እኮ አትጮ አንተ ማን የጻፈው ነው ቁርአን ያስከው ሻዳም ተውራት፣ እንጂል፣ ዘቡር አልከን አይደለ? ስለዚህ እኛም የጠየቅነው እሱን ነው። እኛም የቀደሙት መጽሐፍት ያልነ ይሄንኑ ነው። ሲጀመር ይሄን መረጃ እንደምታመጣ አይገርምም? ምን ያውቀዋለሁ? በቀደሙት መጽሐፍ ኢመኑ የሚለው ነው። ግን በቀደሙት መጽሐፍ እኛ አንተ የምታመልከውን አምላክ እንቀበለዋለን። በነገራችን ላይ ግን የምንቀበለው በአምላክነቱ ሳይሆን በነብይነቱ ነው። ቆይ ለምሳሌ አንተ የምትከተለውን ነብይ ነው ብለህ የምትከተለውን ሰው ያውቀዋለሁ፣ እቀበለዋለሁ። ምን ብዬ? የሰይጣን መልእክተኛ ብዬ ሰዋት መረጃ አውጣ ቶሎ በል። ያጋንንት መልእክተኛ አይደለም?
አዎ የዚህንም ታወጣለህ። እንደገና ሌላ ደግሞ የምታወጣው ብዙ ጊዜ የምታወራው ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን ደፍሯታል ብለህ የምታወራው ነገር አለ አይደለ? ተደብቀ እሱንም መረጃ ታመጣለህ። ደፍሯታል የቱ ጋር ነው ያልኩት? አላልክም? ቪዲዮ አለ ነገሩ። አይ ነገሩ ተው። አይ ሱብሃንአላህ እውነት ለመናገር አላልኩም። ካልኩ ግን ስህተት አይደለም። ካልኩ መረጃ አውጣ ጎበዝ። ወላሂ ያደንቃለሁ። 2600 ሰው አለ። አዳምጥ። ደፍሯታል ብዬ አልተናገርኩም፣ አላልኩም። ግን ብል ችግር አለው ወይ? ችግር የለውም። ምክንያቱም አዳምጥ። መድፈር ማለት ምን ማለት ነው? እንግባባ። መድፈር ማለት ምን ማለት ነው? አማራ ነው መድፈር ማለት አይ አውጣ መድፈር ማለት በፍላጎት የሚደረግ ነገር ነው ወይንስ አለ ፍላጎት? በመረጃ እንሂድ። ደፍሯታል። መድፈር ማለት በፍላጎት አዳምጥ። መድፈር ማለት በፍላጎት የሚደረግ ወይንስ አለ ፍላጎት? ያለ ፍላጎት የሚደረግ ነገር ነው። ጓባስ ያለ ፍላጎት የሚደረግ ነገር መድፈር ከሆነ ሙሐመድ አይሻን ወደ ቤቱ ሲወስዳት በፍላጎቷ ነው ወይንስ ምንም ሳታቅ ነው? በፍላጎቷ ነው። በፍላጎቷ ነው የወሰዳት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምክንያቱም ቆይ እኔ ምንም ሳታቅ አንጠልጥለው በሩጫ ዘዋት እንደሄደ እና እንትን እንዳደረጋት መረጃ አመጣለሁ። አንተ ደግሞ በፍላጎቷ ነው ላልከው መረጃ ታመጣለህ። በፍላጎቷ ከወሰዳት ኦኬ፣ አንተ ትክክል ይሆናል ማለት ነው፣ እኔ ማምጣት ካልቻልኩ። እኔ ግን ምንም እሷ ኮንሰፕቱም ሳይኖራት ምን ሊያደርጋት እንኳን እንደሆነ ሳታቅ አንጠልጥሎ ወስዶን እንዳደረጋት መረጃ ሰጣለች። አሁን ቶፒካችን አይደለም ግን ስላነሳኸውና ምክንያቱም ኦዲየንስ እኔ ታማኝ ስለሆንኩ ቆይ አዳምጥ። አሁን በፍላጎቷ ወሰዳት የምታመጣው ማስረጃ ቀጥላው ማስረጃ አንተ ቀጥል። አንተ ያምጣ ማስረጃ። ደፍሯታል ባልክበት መጀመሪያ ቅደም። ደፍሯታል የሚል ማስረጃ ደፍሯታል የሚል ማስረጃ አምጣ። ምን ብለኸኛል? ምንድን ነው ያልከኝ? ቃል በቃል በፍቃዷ ነው የወሰዳት ብለኸኛል። ኦኬ፣ በፍቃዷ ከሆነ ማስረጃ አንጣ። እኔ ግን ያለ ፍቃዷ እንደወሰዳት ምንም ሳታቅ እንደወሰዳ ማስረጃ ሰጣለሁ። ደፍሯታል ይላል። ቀጥላው ማስረጃውን ብቻ አንጣ ይላል። ማስረጃ ብቻ አንጣ። ደፍሯታል ይላል። ማስረጃ አንጣ። አንተ መጀመሪያ ቅደም። ደፍሯታል ማስረጃ አንጣ። ተስማምተናል እኮ መድፈር ማለት አዳምጥ። መድፈር ማለት ምንድን ነው? ተስማማን እኮ። አንድ አካል ያለ ፍላጎቱ ወይንም ደግሞ ሳያውቅ የሆነ ነገር ከተደረገ መድፈር እንደሆነ ተስማምተናል። እዚህ ላይ ከተስማማን፣ ስለዚህ አሁን የሚጠበቅብን ምንድን ነው? እሱ አይ በፍላጎቷ ነው የወሰዳት የምትል ከሆነ ማስረጃ አንጣ። ማለት በፍላጎቱ ወደ ቤቱ እንደወሰዳ ማስረጃ አንጣ። አንተ የተናገርከውና ይሄ ደግሞ ይለያያል። አሁን ያለ ፍላጎቷ ወደ ቤቷ ወሰዳትና ያለ ፍላጎቷ ደፈራት ይለያያል። ያለ ፍላጎቷ ደፍሯታል ማስረጃ። ያለ ፍላጎቷ ወደ ቤቷ ከወሰዳት በኋላ እኮ ሲባ አደረጋት እኮ በቃ ኦልሞስት ምን አዳምጥ። ወደ ቤቱ ያለ ፍላጎቷም ከወሰዳት እኮ አለቀ እኮ። ሳታውቅ ምንም ከወሰዳት ማስረጃ ታመጣለህ ወይንስ እኛ እንቀጥል? በግምት አይደለም እስልምና ያንተን ግምት አይፈልግም። ሚዩት አድርግሻ እንዴ። ቡሃሪ 3894ን አንዴ ክፈተው፣ ወደ ቶፒካችን እንመለሳለን። አንድ ሚዩት አድርግ በቃ። ስለዚህ ማንጣት አይችልም ወንድማችን። አይሻን እንዴት እንዳደረጋት እናሳያችሁ። ቅድምም ብያችኋለሁ፣ እኔ አልተናገርኩትም። በእርግጥ የተናገርኩት አይ ዶንት ቲንክ ሶ ተናግሬያለሁ። እንደነዛ ብያለሁ አልኩት። ብናገረውም እንኳን ችግር የለውም። ምክንያቱም አንደሬጅ የሆነችን ህፃን ልጅ ኢቭን ከረሜላ ገዝቶ አንድ ሰው የ10 ዓመት የ5 ዓመት የ6 ዓመትን ልጅ ከረሜላ ገዝቶ እንደዚህ ብስኩት ሰጥሻለሁ ብሎ እሺ ብትለውና ቢገናኛት በፈቃዷ ነው ብላችሁ ልትሉ ነው? መድፈር ነው ይባላል። የዛሬና የዛኔ 6 የዛሬና የዛኔ ይባል የለም። የነብይ አዳምጥ
የሚባል የለም። ከነብይ ስንት ዓመት በፊት እኛ መመሪያዎች እኮ አሉ። በደንብ አስተውሉ። ምን እያለን ነው? የነብዩ ሱና ራሱ አልፎበታል፣ ቆሻሻ ነው፣ አሁን ላይ ሰራም እያለን ነው። ኤኒዌይስ ሐዲሱን አንብቦ ያ ላምብብለት። አይሻ ምንም የምታውቀው ነገር አልነበረም። በ9 ዓመቱ መሐመድ ወሲብ ሊያደርጋት ሲወስዷት እናቷ ስትወስዳት ምንም የምታውቀው ነገር አልነበረ። ምንም አላቅም ነበረ ብላ ተናግራለች። ማስረጃ ሳሂህ ቡሃሪ 3894 ላይ አይሻ ራሷ እንደተረከችው ምናለች? the prophet engaged me when I was a girl of 6 ሙሐመድ በ6 ዓመቴ አገባኝ አለች። ሉክ ከዚህ በኋላ ያለውን ታሪክ we went to medina and stayed at the home of ባኒ አልሐሪዝ ከዛ በኋላ ወደ መዲና ሄድንና በባኒ አልሐሪዝ ቤት ቆየን አለች። then I got ill and my hair fell down ከዛ በኋላ በጣም ታምሜ ጸጉሬ መርገፍ ጀመረ። later on my hair grew again and my mother ሩማን came to me while I was playing a swing with some of my girlfriends ከዛ በኋላ ጸጉሬ እንደገና ከተመለሰ በኋላ እናቴ መጣች፣ እኔም ከጓደኞቼ ጋር ዥዋዥዌ እየተጫወትኩ ነበር አለች። she called me ከዛ በኋላ ጠራችኝ and I went here እኔም ወደሷ ሄድኩኝ not knowing what she wanted to do me በእኔ ላይ ምን እንደምታደርግብኝ እንኳን ምን ልታደርገኝ እንደሆነ እንኳን አላውቅም ነበር አለች። she caught me by the hand and made me stand at the door of the house ከዛ በኋላ እጄን ያዘችና አንጠልጥላኝ በሩ ጋር አቆመችኝ። I was breathless then ትንፋሽ አልባ እንኳን ሆኜ ነበረ። and when my breathing became alright she took some water and rubbed my face and head with it ከዛ በኋላ ትንፋሽ ሲመለስልኝ ከዛ በኋላ ቆይ እንዲህ ነው ያለችው አለ ሱብሃንአላህ። ዥዋዥዌ እየተጫወተች ሮጥ መጣ እጇን እዛት ለወንድ ልሰጣት እየሮጠች ስትሄድ እያለቻች ምጥጥዬ ካሸንጉሊት እየተጫወተ ዥዋዥዌ የነበረችው እንግዲህ 56 ዓመት ሰውዬ የ40 ሰው የወሲብ ጉልበት ያለው ሰውዬ ወሲብ ሊያደርጋን ነው ነብይ የተባለ። ምን እንደሚደረግብኝ እንኳን አላቅም። ጸጉሬ ተመላልጦ ነበረ። እጄን እዛው መጣች እያለከለኩ ነበር። ትንፋሼ ቀጣለች። መተንፈስ አልቻልኩም ነበረ። ትንፋሼ መለስ ሲል ውሃ ፊቴ ላይ ያደረገችብኝ። ከዛስ ቀጥል አንብቦ ኦኬ then she took me into the house ከዛ በኋላ ወደ ቤት ወሰደችኝ። there is in a house I saw some Ansari women who said ከዛ በኋላ ና ሙሐመድ እንደደፈራት ማንበብ አለብህ። ከዛ በኋላ መድፈር ምን እንደሆነ ስለምታብራራ ማለት ነው። then she took me in the house ከዛ በኋላ ወደ ቤት ወሰደችኝ። there is in a house I saw some Ansari women who said በቤት ውስጥ የአንሳር ሴቶች ነበሩ እና እንደዚህ አሉኝ best wishes Allah's blessing and good luck ከዛ በኋላ መልካም ምኞታቸውን ተመኝተው የአላህ እዝነት በአንቺ ላይ ይሁን አሉኝ። መልካም እድል ተመኙልኝ አለች። then she interested me to them and they prepared for marriage ከዛ በኋላ ለምን አዘጋጀችኝ ይላል? ለጅምዓ አዘጋጀችኝ ይላል። ሉክ ያዘጋጀቻት ለምንድን ነው? ለጅምዓ unexpectedly በማ ተረባል ደፈሯት የሚል ማስረጃ እስካሁን የለም። ደፈራት የሚል ማይክን ያዝ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች። ዥዋዥዌ እየተጫወተች ነው። ምን እንደሚካሄድ እንኳን አታውቅም። ከህፃናቶቹ መሃል ጠሯትና እጇን እዛው እየሮጡ እዛው ሄዱ። ትንፋሿ መምታት፣ ልቧ መምታት ቀጥ አለ። መተንፈስ አልቻለችም። በውሃ ፊቷን አሻሿት። ትንፋሿ መለስ ሲል ሴቶች አየች። እንግዲህ መልካም እድል ይግጠምሽ መልካም ምናምን አሏት። ነብዩ መጥቶ ወሰዳት። ያኔ 9 ዓመት ሆናት። 9 ዓመቷ ነበር። ወስዶም ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ይሄ የእስልምና እንትን ስለሆነ ጭንቅላት ስለሆነ ነብያቸው የሚታደጉበት ምርጡ ሱናቸው ስለሆነ ወደ ቶፒኩ መልሰው በቃ ክርስቲያን ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እፎይ እንዴት ናችሁ? ይመስገን ነው። ኦኬ አንድ ሐዲስ ክፈትልን ክርስቲያን። ቡሃሪ 3894 ኖ አይደለም፣ ሐዲስ ኩርሲ 1840 ወይንም ደግሞ ሙስሊም ላይ ያለውን ክፈት። ሐዲስ ኩርሲ 1840 አረብኛ አድርግለት። ወጣህ እንዴ? ማን አረብኛ የሚችል?
ይሄን አዲስ የሚተረጉምልን ይሄን አዲስ ማን አንብቦ የሚነግረን ማን ነው? ሜድ የሚል መጥቷል። ኦኬ አይ አሉ ሌሎች አረብኛ ስም። ኦኬ እንኳን ደህና መጣህ። እሺ እኔ ልተረጉም። ኦኬ ከፍ አድርግለት ክርስቲያን። በደንብ አድርገህ ግን እንትና በለው አረብኛው። ኦኬ ይታያል። ትንሽ ነጭ ሆነዋልና ትንሽ ብርሃን ቀንስለት። ላይቱን ትንሽ ቀንሱ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ትንሽ ብርሃን ቀንስልኝ በእውነት አይኔ ትንሽ እንትና ይላልና መጨረሻው ላይ ነው ያደረኩት። አሁን እስኪ ወይ አንተንም መቀነስ ይችላል። አሁን መጨረሻ ነው ያደረኩት። እኔ ትንሽ ልጨምር። إن الله عز وجل يقول يوم القيامة الله عز وجل بيوم القيامة وين بحسابه كان يا ابن آدم ነጭ ነው ያለው በእውነት እኔ አረብኛ እችላለሁ ምንም ችግር የለብኝም ግን በቃ ነጭ ሆነ እንትናው በደንብ አይታየኝም ሚዩት ላይ ነው ወይ እኮ ምን ላርግልህ ሰሌክት አድርግለት እስቲ ክርስቲያን ምናልባት እንትኑን ጨምረው ስትቀንሰው ይብስ አይታየም ትንሽ ጨምረው ብርሃኑን እና ሰሌክት አድርግለት አዎ እንደዛ ትንሽ ብርሃኑን ጨምረው ያንተን عن أبي هريرة رضي الله عنه قال أبو هريرة يا بسو الله ملكامنتي هون قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا بني آدم مرت فلم يفديني اوكي እኔ ማንበብ አልቻልኩም በእውነት ማንበብ አልቻልኩም አንተ ረብሁም እየተረጎምከው የምትሄድ አሪፍ ነው እሺ ምን ይላል መሰለህ ሐዲሱ የአቡ ሁረይራ ሆኖ ነብዩ እንደዚህ ብለዋል በሂሳብ ቀን ወይም ደግሞ በየውመል ቂያማ ያ ኢብን አደም የአዳም ልጅ مرت فلم تدعوني تامه الرهنيم قال يا ربي كيف أعود وأنت رب العالمين أنت على ما تجي توانا سألنا ليت نوم تتاممه قتل قال يا ربي كيف أعوذ وأنت رب العالمين ኦኬ አዲሱን አንተ ያው በእንግሊዘኛ እንትን በለውና ክርስቲያን ሰዓት ለመቆጠብ እንግሊዘኛው ላይ እንትን በለው በዛ ይሻላል እኔ አይኔ በእውነት ማየት አልቻልኩም ማነኝ አዲሱን ያለው አዲስ ኩርሲ ማንበብ አይችልም በእናትህ ውጣ በለው በእናትህ ማንበብ አይችልም እንደዚህ አይነት ሰው ለምን ታስገባላችሁ ለምን ገባ ከፍ አድርግለት ሱብሃንአላህ ወንድሜ እንትን ትርጉሙን እያበላሸህ ነው ቆይ እኔ ላንብብልህና ተርጉመው እሺ ተርጉመው እሺ አንብብ
عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني قال يا رب كيف أعودك وأنت رب العالمين. إيش إسكالي ترجمه ماشي. إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تدعوني. تعودني فلم تعودني تعودني. ايش تعودني؟ تعودني. ما هي العدة يا أخي؟ እኮ አንተ ተርጉማ እኔ እኮ የአዳም ልጅ አንተ በየውም አልቅያማ ቀን ቃል አልዋዕድ هو ቃል መግባት ነው። እሺ ገባህ? እሺ አተርጉምላቸው ለነሱ እኔ እና እየተረጎምኩ እኮ ነው። የአዳም ልጅ አንተ በየውም አልቅያማ ወይም ደግሞ በምጽአተ ዓለም ለእኔ አልጠራኸኝም። እሺ ቃለ ቀጥል። እሺ ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን። አንተ አዑዱ አንተን ቃል ወይም ደግሞ አንተን ልጠራ እንዴት ብዬ አንተን ረብል ዓለሚን እያለህ አንተ ያለማቱ ጌታ ሆኜ እንትን እላለሁ። በስርዓት ሜይ ቢ አንዳችሁ ተርጉሙት። በቃ ለሁለት እንትናቱ ሱብሃንአላህ እየተረጎምከው እያነበብከው ቀጥልሽ ትታይ ማንሳት። እሺ ቃላ አማ ዓሊምት እነ ዐንዲ ሱብሃንአላህ ቀጥል። አማ ዓሊምተ አነ አብዲ በል ፉላናን። እሺ ተርጉመው ራሱ አንተ የኔ ባሪያ እገሌ የሚባል አላወክም ወይ? እሺ ማሪዳ ፈለም ተዑድሁ ማነህ ደግሞ? እሱን ታመመና አንተ ደግሞ ወደሱ አልሄድክም፣ አልጠየቅክም ወይም አልተመለስክም። አማ ዓሊምተ አነከ ለው ዑድተሁ ለወጀድተኒ ዐንደሁ የብነ አደም። አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። እስተጥዐምቱከ ፈለም ቱጥዒምኒ። እኔ መግቤህ ነበር፣ አንተ ግን አልመገብከኝም። አይደለም አስተጥዕምከ ምግብ ጠይቄ ነበር ነው። እሱ እኮ ነው እንድታበላኝ ጠይቄ ነበር። አዎ እሺ ቃለ ያ ረቢ ወከይፈ ኡጥዒሙከ ወአንተ ረቡል ዓለሚን። አንተ ጌታ እያለህ እንዴት አድርጌ አንተን ላበላህ? እሺ ቃለ አማ ዓሊምተ አነሁስ ተጣዕመከ አብዲ ፉላኑን ፈለም ቱጥዕምሁ። አንተ የኔ ባሪያ እብነ አደም ፍላን የሚባል እሱን መግበህ ነበር፣ ይህንን አላወቅክም ወይ? አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዐንዲ የብነ አደም። አንተ እሱን ብትመግብ ኑሮ የአዳም ልጅ እኔ እሰጥህ ነበር። እስተስቀይቱከ ፈለም ቱስቂኒ። ውሃ አጠጭቼህ ነበር፣ አንተ ግን አላጠጣኸኝም። እንድታጠጣኝ ጠይቄህ ነበር፣ አላጠጣህ። እንደዛ ነው። እሺ ቃለ ያ ረቢ ከይፈ ኡስቂከ ወአንተ ረቡል ዓለሚን። እኔ አንተ ጌታ እያለህ እንዴት አድርጌ ላጠጣህ? ቃለ እስተስቃከ አብዲ ፉላኑን ፈሊመ ቱስቂሂ። የአዳም ልጅ ፍላን እሱ አጠጥቶህ ነበር፣ አንተ ግን ጌታ እያለህ
አማ ኢነካ ለው እሺ ጠጋርገው ክርስቲያን ለው እስተስቀይተሁ ለወጀድተ ዛሊከ ዐንዲ እሱን ብታጠጣው ኑሮ እሱን ውለታ ደግሞ እኔ ጋር ታገኘው ነበር። ከዚህ በኋላ ግን ዝም ብለህ ተረግማለሁ አንብባለሁ ብለህ ማትግባ። እንደዚህ የማየት ችግርም ካለብህ ጥሩ አይደለም። ማተኑ ከተበላሸ ማዕና ያበላሻል ቀጥታ። ይሄ ደግሞ እስልምና እሱ እውነት ነው። እስኪ ብራዘር አንዴ ስሙኝ፣ እስኪ አንዴ ስሙኝ። ሱብሃንአላህና አሙድ ባንዴ በእናትህ አንተ ተረጋጋ። አሙድ አንዴ እኔስ ለኦዲየንሱ ክሪር ለሆነ ወጥ በሆነ አንድ ክርስቲያን አንብበውና ተርጉመው። ኦኬ እሺ ስሙኝ አንዴ ሁለታችሁም። ሱብሃንአላህም አልቂሩል ሙስሊም ይባላል። ዘባክ ኦኬ ወንዳ ወተሪቶ ፋቮሪራ ሁለቱም ትክክል አይደለም ሊል ነው። ከስር እየሳቀባቸው ነበር። እኔስ እንተምባ ትገባና ታስተካክላቸዋለህ። ከስር ሆነ አዳምጥ። ወንዳ ወተሪቶ ፋቮሪራ who said the messenger of Allah said አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ ይላል። አላህ the mighty and sublime be he will say on the day of resurrection አላህ ኃያሉና የላቀው በቂያማ ቀን ወይም በትንሣኤ ቀን እንደዚህ ይላል። O son of Adam I fell ill and you visited me not የአደም ልጆች ሆይ ታምሜ አልጠየቃችሁኝም ይላቸዋል። ማን ነው የሚላቸው? አላህ። He will say O Lord how should I visit you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እኛ እንዴት ታመህ እንጠይቅሃለን ብለው ይመልሱለታል። He will say do you not know that my servant so and so had fallen ill and you visited him not እንዲህና እንዲያ የሚባል ባሪያዬ ታሞ እያለ አልጠየቅከውም ይለዋል። Did you not know that had you visited him you would have found me with him እሱን ጠይቀው በሆን ኖሮ እኔን ከሱ ጋር ታገኘኝ ነበር ብሎ ይመልሳል። አላህ ማለት ነው። O son of Adam I asked you for food and you feed me not የአደም ልጆች ሆይ አላህ ደግሞ ከዛ ምን ይላቸዋል? የአደም ልጆች ሆይ ተርቤ አላበላችሁኝም፣ ምግብ ጠይቄ አልሰጣችሁኝም፣ አላበላችሁኝም ይላቸዋል። He will say O Lord and how should I feed you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እንዴት ተርበህ እናበላሃለን ይሉታል አላህን ማለት ነው። He will say did you not know that my servant so and so asked you for food and you feed him not እንደዚህ ከሌ የሚባለው ባሪያዬን ተርቦ እያለ እንዳላበላሁ አታውቅምን ብሎ አላህ ይመልስላቸዋል። Did you not know that had you feed him you would surely have found the one reward for doing so with me ከዛ በኋላ እሱን አብልተው ቢሆን ኖሮ ከኔ ዘንድ እንደዚህ አይነት ምንዳ ይኖርህ ነበር ብሎ ይመልሳል አላህ። ከዛ አላህ ምን ብሎ ይጠይቃል ሌላ O son of Adam I asked you to give me to drink and you give me not to drink የአደም ልጆች ሆይ እኔ ውሃ ጠይቄያችሁ አልሰጣችሁኝም ብሎ ይጠይቃቸዋል ሌላ ጥያቄ። He will say የአደም ልጆችም እንደዚህ ይሉታል O Lord how should I give you to drink when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ ሳለህ እንዴት ተጠምተህ እናጠጣሃለን ብለው ይመልሱለታል። He will say እሱም እንደዚህ ይላቸዋል አላህ ማለት ነው My servant so and so asked you to give him to drink and you give him not to drink እንዲያ የሚባል ባሪያዬ የሚጠጣ ጠይቆ አንተ እንዳላጠጣሁ አታውቅምን ብሎ ይመልሳል አላህ። Had you give him to drink you would have surely found that with me እንደዛ አጠጣችሁት ቢሆን ኖሮ እሱ ከኔ ጋራ ታገኙት ነበረ ብሎ ይመልስላቸዋል። ስለዚህ አላህ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የአደም ልጆችን በቂያማ ቀን ይጠይቃቸዋል ማለት ነው። ይህንን የጠየቃቸው ማን ነው? ሜቢ መቀጠል ይችላሉ። ኦኬ ሀቢብ ይሰማል? ሰላም ብያለሁ። ኔትወርክ እያስቸገረ ማን አመጣ? ሰላም ሐሙድ ቆይ ተረጋጋ፣ ተራን ጠብቅ። ቀርቦ ይገባል። ሰላም ነሽ? ተራ ጠብቅ ቆይ። እሺ ጋሼ ሀቢብ እፎይ ፕሊስ ሰራ አንዴ። መልካም ሀቢብ እየሰማ ከሆነ ይህንን የተናገረው ማን ነው? ሀቢብ ይሰማል? ወንድሜ ምን አልከኝ? ይህን የተናገረው ማን ነው? ሐዲሱን ያስተላለፈው ነው ወይስ የተናገረው ቃሉ ነው?
ሀዲሱን ያስተላለፈው ሳይሆን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም እያለ እየጠየቃቸው ያለው ማን ነው? ማለት አልገባኝም። ውስብስብ ሆነብኝ እኮ ውስብስብ ሆነብኝ፣ አልገባኝም ምን ለማለት ነው። ያው አሁን ሲጀምር ምን ይላል መሰለ ልቅ አድርገው በቂያማ ቀን አላህ will say on the day of resurrection O son of Adam አላህ በቂያማ ቀን እንዲህ ይላል፣ ኦ የአደም ልጆች ሆይ I fell ill and you visited not me no you visited me not ታመሜ አልጠየቃችሁኝም ብሎ ይላል አይደለ? አላህ ነው የሚለው አይደል? he will say ተዛሱ ደግሞ ምን ይለዋል? O Lord and how የትኛው መስመር ነበር? how should I visit you when you are the Lord of the world አንተ የዓለማት ጌታ ሆነ እንዴት ልጠይቅ እችላለሁ ይለዋል። አንድ ጥያቄ ቆይ እስቲ እኔ ልመልስልህ አንዴ ቀለል አድርጌ ወይ አንዴ ወንድሜ ቆይ ተረጋጋ። አላህ ሀቢብ ይቀጥልና ትቀጥላለህ። ይለፋ ሀቢብ ኖ አይለፈኝ። አይ ብዙ ሰው ቸኩሏል ታውቃለህ። እስቲ ይቅደሙ። ለምን እንደሚቸኩሉ አላውቅም። ኦኬ አልሻይብ እሺ ቀጥል ወንድሜ አብሽራ ሀቢብ ቀጥል። አይ እኔ አልቸኮልኩም ቀጥል፣ ችግር የለውም። እኛ እስልምና እንደዚህ ያስተምረንም ቀጥል። ሰውን ቸኳይ ሆኖ በእርግጥ ፈጠር ነው ይላል ቁርአን። ልክ ነው። አታቻክልኝ ነው ይላል። አይ ቸኳይ ሆኖ ፈጠር ነው ይላል። እሱ የራሱ ቦታ ላይ ያፈጣጠሩ ሂደትም ቦታ አለው። አልሻይብ ያ የተፈጠረው ነው፣ ቸኳይ ሆኖ የተፈጠረው ነው። አልሻይብ ዛሬ እንደውም ታግሷል። እንደመጣ ነበር የሚያወራው በፊት አይደለም። ማዳመጥ ጥሩ ነው። ያው ምድህ እያወራችሁ ነበር የምገባው አለማወቃችሁ። አሁን የሙሳ እንትን ነው በሌላ ሀዲስ አለና በጣም ወደው ንግግር ነው የተናገራችሁት። ግን በቀና መንገድ ከሆነ ይሄ በክርስትናም ያለ ኮፒ ምናምን ብትሉትም አስተምሮቱ ደሙላህ ሙሳ ጋር አምላክን እንይ ትችት ሳይሆን ትምህርቱ በጣም ደስ የሚል ትምህርት ትችት አለ እኮ አንተ ጋር ስላለ አለ። እኔ አሁን ስለረሳሁት ነው እንጂ ወላሂ ደስ ይላል ትምህርቱ አለ። ያ ሙስሊም ላይም አለ፣ ቡሃሪ ላይም አለ፣ ሐዲስ ኩርሲ በክርስትና በእናንተም አለ ትምህርቱ እኮ ችግር የለውም። ስለዚህ ይህንን የጠየቀው ማለት ነው። አለማወቃችሁ ያሳዝነኛል። እዛም ዝም ያልኩት እኔ የምልህ ሲተረጉም የነበረው ሰው ለምንድን ነው እፎይ ያስወጣችሁት? ለምንድን ነው ሲተረጉም የነበረው ሰው? አንድ ጥያቄ፣ ሲተረጉም የነበረው ሰው ለምን ወጣ? በቃ አንባቢም ተርጓሚም አይችሉም፣ በስርዓት እንትን አላሉም። ለምን ወጣ? እንደ አዲስ አካውንት ከፍታችሁ ደግሞ እንደዚህ ማስወራት ጀመራችሁ። ሙስሊም አይደለም ወላሂ ላዚ ሲጀመር እኛ ሙስሊም ነው ብለናል እንዴ? ሙስሊም ነው ያለሃል? ሰዎች አይደሉም እነሱ ሲተረጉሙ ሁለት የነበሩ ሰዎች ሙስሊም አይደሉም። እንኳን አልሆነ አዲስ ያንኛው አካውንት ሙስሊም ነኝ አላለም። ሲጀመር ለተርጉመው ነው ታቸው እያስወራችሁ ነበር። ለምን አወረዳችሁት? አስገቡት። ሲያተጩ እናስገባለን። ላክና ግባለት። ሲጀመር ሙስሊም ነው ነው ብለናል። ሙስሊሙን በሲ አልመሲ ብሎ ሙስሊም ሊሆን አይችልም። ሙስሊም ነው አይደለምም አላልንም። ሲጀመር አናውቀውም። ያውን አስገብቼላለሁ። ሲጀመር ሙስሊም ነህ አይደለም አላለውም። ለተርጉም አለ። ትርጉም ላይ አንባቢውም ትክክል አለም፣ ተርጓሚውም ትክክል አልነበሩም። ለዛም ነው እኛ በስርዓት የተረጎመ ነው። ምንድነው እምነት ወንድማችን? እኔ ክርስቲያን ነኝ ተዋህዶ እና ተዋህዶ ሆኖ ነው እንደ እዚህን ትርጉም የሚተረጉሙ አረበኛ እያነበበ ነፍቱ ነው። እኛም ተረጎመ እኮ እኛ ተረጎመ እንደ ወንድም ኧረ አይደለም። ትክክለኛውን እንትን ይዘህ ነው መተርጎም ትክክለኛ ነው። አይ ተርጉሞታል። ለእናንተ እያመቸላችሁ ነበር እየተረጎመ ያለው ስህተት ስለነበረ ነው እያረምኩት የነበረው። ለምን ወደ አዳም እያስጠጋ እየተረጎመ ነው። ተርቤ አላበላችሁኝም ያለው አዳም ሳይሆን አላህ ራሱ ነው። ተርቤ አላበላችሁኝም ያለው ትርጓሜው ለእናንተ እየተመቸ ስለሆነ ነው ያረምኩት። እንደገና ፓራፍሬዝ እንዲተረጎም የሚያደረግኩት ወደ አላህ የሚጠጋውን ወደ ማን እያስጠጋ ነበር? ታምሜ ያልጠየቃችሁኝ የሚለውን አላህ እንዳልታመመ አድርጎ አዳም እንደታመመ አድርጎ ነበር ሲተረጉም የነበረዋል። የታመመው ግን ማን ነው? አላህ ነው። ለእናንተ እያመቻቸ ነበር የተረጎመው። ሀዲሱን ስለማያውቀው ሊሆን ይችላል። ትክክል ስላልሆነ እኛ እያረምነው ነበር። ሰው
ምንድነው ፖይንቱ? ፖይንት ምንድነው? አሙድ እፎይ እስኪ ትምህርቱ ምንድነው? አሁን ትምህርቱ ላይ ለምን አንሄድም? አሁን አሙድ ምንድነው ይሄ ፖይንቱ? ትምህርቱ አይ አንተ ጋር እናወራለን፣ ችግር የለውም ስለምታውቀው። ለምን ወጣ አሙድ? ና ተመለስ። ራሱ እፎይ አንድ ጊዜ ብትሰጠኝ አዙኽሩፍ 84 አዙኽሩፍ 84 አንድ ጊዜ እስቲ ምንድነው እሱ? ለምን ፈለከው? እሱ ምን ይላል መሰለህ? ፊ ሰማኡ ኢላህ ወፊል አርድ ኢላህ ይላል። ይሄ ማለት በሰማይም አላህ አለ በመሬትም አላህ አለ ይላል። በቁርአን ነው የምልህ። አዙኽሩፍ 84 ምንድነው ፖይንት? ክፋታ ውስጥ ያለ ክርስቶስ ፖይንት ምን መሰለህ? ምን ያገናኛል ከርዕሱ ጋር? ማለት ከፖይንቱ ጋር ለምን አነሳኸው? አንዴ አዎ ለምን አነሳሁት መሰለህ? እኛ ሁል ጊዜ ሶስት ስላሴ እናንተ ታምናላችሁ ሁሌ ነው በቃ በሄድን ቁጥር ሁሌ ነው እንትና የሚሉ። እነሱ ግን በመጽሐፋቸው በቁርአናቸው ሁለት አላህ እንዳለ ይጠቅሳል። ትናንትም እድል ስጠኝ ስልህ ትንሽ እንትና ብዙ ሌላ አርዕስት ስለነበረ ይሄ ግን ምን አገናኘ? ያም ካነሳው ጋር ኧረ ወንድሜ መጀመሪያ ራስህን ግዛ። መጀመሪያ ሀቢብ ተረጋጋ። እንተራስ ምንድነው ፖይንት? አንዴ እፎይ ግን እንደዚህ አንዴ ምንድነው እያወራ ያለው ወንድማችን? አዎ አሁን እዚህ ላይ ብታየው ሁለት አላህ እንዳለ ነው የሚያምነው ራሱ። አያሳይም። አሃ እየው 84 ወፊ ሰማኡ ኢላህ ወፊል አርድ ኢላህ አንብበው። ይኸው ወሁወ አለዚ ፊ ሰማ። ወደ ቶፒክ ማንሰው ክርስቲያን ድሮ አጭበርባሪ በዛ፣ ግን ልጁ በዚህ ልክ ሙስሊም ነኝ ብለህ መግባት ለራስህ ሸይ ማለት ነው። አንድ ሙስሊም ነኝ ያለው መቼ ነው? ሙስሊም ነኝ አንዳንዴ የት ቦታ ነው ሙስሊም ነኝ ያለው? አይሰማም ድምጻችሁ። እና ፖለቲካ ነው። አይ እስልምና ፖለቲካ ነው፣ ውሸት ነው የምንላችሁ ለዚህ ነው። የት ቦታ ነው ሙስሊም ነኝ ያለው? ዩቱብ ላይ ያለ ክፈትለት ዩቱቡን። የት ቦታ ነው ሙስሊም ነኝ ያለው? እኔ አርጉመንቱ በጣም ለማጭበርበር አትሞክሩ ሙስሊሞች። ፖለቲካ እንሰራለን ብላችሁ አንድ ጊዜ እዚህ ሀዲስ ላይ አላህ ምን ብሏል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ ይናገራል። ቀጥል። አሁን ሀዲሱ ላይ መቀጠል የሚችል ሙስሊም ካለ መቀጠል ይችላል። ግባ ሀዲሱ ላይ ግባ። ትጠይቃለህ መጨረሻ ላይ ኦኬ። ሜድ ነው የሚለው አይደል? ወይ የሚያወራው ማይኩ ዝግ ነው። አዲሱ ላይ ግባና አውራ። ኦኬ ሚውት ደግማ ግባ። በቃ አይሰማም ከስር ላሉትም። ሀቢብ ቀጥል። ቅድም ጀምረን ያቆምከው ለምን ነው የምትደናቆሩት ግን? ኧረ ተው በእናታችሁ እናንተ ሰዎች። ይሰለቻል፣ ከስር ላለውም ሰው ይሰለቻል። ግን በቃ ስድባችሁ ምንም እኮ ላስተምሮት አሉን አለ። ማንኛውም የሚሳደበው እርስ በርስ ራሱ ሊስማሙ አልቻሉም። ምንድን ነው እንደዚህ አይነት ነገር? ኦኬ ይህን ክፍል እንዴት ታየዋለህ? ክፍሉ በጣም ጥሩ ነው። ሀዲስ 2 ነው ያለው እና ግን እዚህ ጋር የሚለው ማለት ነው ምን መሰለህ? እኔ አላህ ቢል ማለት ነው እዚህ ጋር የአላህን ስም ይጽፍ ነበረ፣ ግን ሶን ኦፍ አደም ነው እያለ ያለው። ገባ አይደለ? እዚህ ጋር የተረጎመ ያለው ተርቤ አላበላችሁኝም ያለው ማን ነው? ተርቤ ያለ አላህ ሴይስ ቢል ነበረ። ገባ አይደለ? ሀዲሱ የሚጣፍጠው ያንተም መረጃ እውነት ሊሆን የሚችለው አላህ ሴይስ ይላል። ይኸው ቤት አለ አላህ ሴይስ የሚለው አላህ አልማይቲ እንደ ሰብሊም ቢሂ
ዊልሴ ማለት ምን ማለት ነው? ምንም አቀይረው። ዊልሴ ማለት ምን ማለት ነው? አዳምጠኛ። አላህ ሜ ሰቢል ቢሂ ምን አለ? በሱ ላይ ምን አለ? አዳምጥ። ቆይ መጀመሪያ ተው፣ አትነካከዋ። ምንድነው ሌላ ነገር ውስጥ የምታስገባው? አትነካከው። ለምን መሰለህ? ለትምህርትና ለእውቀት የመጣ ሰው ቻትጂፒቲ አይጠቀም። አንደኛ ነገር ልንገርህ፣ በቃ እንደፈለክ ምንም ፖለቲካ አይደለም። ራስ ላይ ራስ ፖለቲካ ነው የሰራው። አንብብና ተርጉም። መሀይሙም ከሊቅ እስከ ደቂቅ መጥተው እዚህ ጋር ፖለቲካ ነው የሚሰሩት። አንብብ። ማንም ፖለቲካ የሚሰራ የለም። እባክህ አንብብ። በአስተምሮት ነው የመጣ ነው። አንብብ። ይኸው ልናየው ነው አስተምሮትን። አንብብ። አነበብኩ። ስማ፣ አንብበው። ምን ይላል? እስከዚህ ድረስ ተርጉመው። አዳምጠኛ። ቆይ ልንገርህ። አንብብ። አንብብ አትበል። ቆይ እንጂ ያረጋጋ ወንድሜ። ምንድነው? አንብብ። ስለኔ እንዳታወራ፣ ስለ እፎይ እንዳታወራ፣ ስለ ግለሰብ እንዳታወራ። አንብብ። እኔ ስለ አንተንም እሱንም አናውቀው። የሚገርም ከቶፒኩ ጋር የተያዘ ነገር ነው እየነገርኩህ ያለው። ቀጥል። ገባህ አይደለ? ማታነብሰ ሜት እንደ ሰሚት ቢሂ በሱ ላይ እንዳለው ነው። ሰሚት ምንድነው የሚለው? ሰሚት ሰሚት ምን ሜት ሰሚት አይደለም። መጀመሪያ አዳምጥ እስቲ። ና ቶፒክ ለመቀየር አሞክርና ና አትሩጥ። አንብበው ድገምና እኮ ቶፒክ ለመቀየራቸው እኮ ነው። ቀጥል። አንብበው። አንድ ቃል ግባልኝ። ከዚህ ቶፒክ ውስጥ ላትወጣ ቃል ግባ እኮ። ቀጥል። አንብብ። አዎ አዳምጠኝ። እዚህ ጋር ይኸውልህ ቅንፏ ምንድን ነው? አላህ የሚለውን ቃል አላህ ያይቷለች። አንደኛ ነገር ልንገርህ፣ አዳምጠኝ። ቀጥል። ቅንፉ አላህ ያይቷል። ስለዚህ አላህ የምትሏ ምንም ነገር ውስጥ አትካተትም ማለት ነው። አዳምጥ። የት ነው የተማርከው? ከቅንፍ ውጭ ያለች በምን ውስጥ አትካተትም? በዚህ መጠን ለካ መደደብም ይቻላል። ኧረ ጉድ! ቀጥል። እሺ፣ በዚህ መጠን መደደብ ይቻላል ለካ። አዳምጠኝ። ደስታ ምን እንደሚገልጽ ታውቃለህ? ችግር የለውም። አትካተትም። ተስማምቻለሁ። ቀጣይ ሂድልኝ። አዳምጠኛ። ደስታ ምን እንደሚገልጽ አትካተትም። ቀጥልና አንብብና ሴንስ ከሰጠህ እናያለን። ቀጥል። ላታመልጭኝ፣ አታራርጭኝ።